دعاي تسنتو زمن العبد سبت ማሻአላህ ሰላም ሰላም ብያለሁ። ሀገሬ ልጆች ሰላም ሰላም ውዶችዬ እንዴት ናችሁ? አልሐምዱሊላህ። ዛሬ ሩዝ ቡኻሪ ልሰራ መጥቻለሁ። ያው መዳም ስለነበረች በግማሹን አስገብቻለሁ። እዚህ ጋር ቲማቲም እና ጀዘሩን በዚህ መልኩ ፈቀዋለሁ። ከዛ እዚህ ጋር ዶሮውን ከሽንኩርቱ ጋር እያበሰልኩ ነው። መጀመሪያ ዶሮውን ሽንኩርቱን ሳላረግ በዘይት ጠብሻለሁ ማለት ነው እንደምታዩት። ከዛም በኋላ የጨመርኩትኝን ይሄ ሎሚና በሰል ፍልፍል አስወጥ ሀባውን አድርጌያለሁ ማለት ነው። እንደዚህ እያገላበኩኝ ይሄንን ግርፋ አድርጌያለሁ። እንትን ካልኩትኝን በኋላ ባህራትና ቲማቲሙን ማዕጅን ተማት ጀዘሩን ደግሞ በሽሬ ጨምርበታለሁ ማለት ነው። ጀዘሩን ግን ለብቻው ለሩዙ ማብሰል አለባችሁ እና ተከታተሉ ማለት ነው ውዶች። ያው በግማሽ ነው መቀረጹት እዚህ ያለኝ ማለት ነው። ምክንያቱም መዳን ነበረ ያው ደርሷል። አሁንም ላይ ዶሮውን ሳጥ ምናምን ነገር ታውቃላችሁ እና አሁን ባህራትና ቲማቲም ምናምን እጨምራለሁ ማለት ነው። እቺ ቀጣይ ቲማቲም እጨምርበታለሁ ማለት ነው። እዛ ሳልሳ አድርጋለሁ ማይጅን ቶማቶን ማለት ነው። ከዛም ወዶች ጀዘሩን ይሄንን እጨምራለሁ ማለት ነው። ማይጅን ሳልሳ አድርጋለሁ ባህራት እጨምራለሁ። ይሄ ባህራትና ማይጅን አድርጋለሁ። መረጋትን ማይጅን አሁን አድርጌ ከድናለሁ ማለት ነው። ቢስሚላህ ያው ጀዘሩን ሁሉንም አድርጋለሁ። ጀዘሩን ግን ይሄ ዝም ብዬ ነው እንጂ ለብቻው ጀዘሩን አሁን አበስላለሁ ማለት ነው። እንግዲህ በዚህ መልኩ እንደዚህ ካደረኩ በኋላ ሲፈላ ከድነዋለሁ ለ10 ለ15 ለ20 ደቂቃ እንደዛ ያህል ማለት ነው። እዛም ለሩዝ መስሪያ በዚህ መረቅና ለብቻው ደግሞ ጀዘሩን አብስዬ እሰራለሁ ማለት ነው። ጨው አላደረኩም፣ ጨው ጨምራለሁ። በቃ እንግዲህ ብረት ድስቴን ዘግቼዋለሁ ማለት ነው። እዚህ ደግሞ ያው እየሰራሁ ነው። ያው ጀዘሩን በዚህ መልኩ ፍቄ ጨርሻለሁ። ከዛም እዚህ ጋር ሽንኩርት አለች ዘይት አድርጌ ጀዘሩን አበስላለሁ ማለት ነው። ወጥቼ ከነጭ ሽንኩርት ጋር ያው ሽንቆይ እቺዬ ያው ሽንኩርቴን እንደዚህ ካደረኩ በኋላ ጀዘሩን ጨምርና ተወሰነ ባህራት ብዙ አላረግም፣ ክርክም ነው ማረጋው። በቃ የተወሰነ ሳፋ ባህራት ነው ማረገው ማለት ነው። እንደዚህ ጠብሰውና እንደዚህ የተወሰነ እና ሩዝ ቡኻሪ እንግዲህ በዚህ መልኩ ሰራለሁ ማለት ነው። እዚህ ባህራት ክርክም ነው ያደረኩት። ክርክም የሚባለውን አደረኩኝ። አሁን ውሃ ጨምሬ እተዋለሁ ማለት ነው። ፌል አደርጋለሁ። በቃ የሩዙ መስራት የተወሰነ አድርጌ ይሄ ሩዙ ውሃ ነው ማድረግ አሁን ይበስላል ማለት ነው። መልኩ ይሄ እንዲሆን በኋላ ለሩዙ ማለት ነው። ሩዙ እንደዚህ አበስላለሁ ማለት ነው። ጨውና ቴል ጨምራለሁ። ያው እንግዲህ ይሄን ጨው አድርገን በዚህ መልኩ ጀዘሩን የሩዙን መብሰያ እንትን እያልን ነው። ከዛ ጋር ዶሯችን ደርሷል። ፍርን አስገባለሁ። ውሃ ነክሬያለሁ ማለት ነው። ሩዝ አቡካስ ነው እዚህ ቤት የምንጠቀመው። የፈለጋችሁትን ሩዝ ማድረግ ትችላላችሁ እናንተ ማለት ነው። ውዶች አሁን ልከፍተው ነው። ጋ የዶሮውን ሶስ እየሰራሁ ነው። ደብስ ሩማን ዘይቱን ሎሚን ያረኩት የሰላጣውን ደግሞ አደርግበታለሁ። ከላይ እንትን የምቀባው ያትክርኮ ማረጋለሁ ማለት ነው። ዶሮውን የምቀባው ማለት ነው። ምርጥ ነው። ይሄንን ስታደርጉት እኛ ቤት ይወዳሉ። ትንሽ የተወሰነ ክርኩም አደርጋለሁ። ዶሮውን ከላይ ቀብቼ ፍርን አስገባዋለሁ። ያው ዶሮ በዚህ መልኩ እንግዲህ በስሎልኛል። ቀጥታ አውጥቼ ወደ ሲኒያ ላይ አደርግና ወደሚቀጥለው ስራ ይሄዳለሁ ማለት ነው። እንደዚህ አድርጌ እዚህ ላይ አወጣዋለሁ። ቢስሚላህ።
ይደርሳል ዶሮ። እንግዲህ በዚህ እንደዚህ ካደረኩ በኋላ ዝብዳ አቀባዋለሁ። ዝብዳ አረግበታል። ዘይት ወይም ዝብዳ በመቀባት ዶሮውን ማለት ነው። ይህ ዝብዳ ነው እዚህ ቤት አብዛኛው የምጠቀሙት። ዝብዳው እንደዚህ አድርጌ ከቀባሁት በኋላ ሶሱን ከላይ አደርግበትና ፍርን ውስጥ አስገባዋለሁ ማለት ነው። ዘይትም ማረግ ትችላላችሁ። እዚህ ቤት ነው እንጂ ሌላ ቤት ዝብዳ በውድ እየገዙ አይቀቡም ዶሮ ማለት ነው። ያው አልፎ አልፎ ቤት እንግዲህ እንደዚህ ነው። እዛ እንደዚህ ከቀባው በኋላ ሶሱን እቀባውና ፍርን ውስጥ ነው ቀጥታ ማረገው ማለት ነው። እዛ ይሄንን ሶስ ቀባዋለሁ። እንደቻው በዚህ መልኩ ይሄንን ሶስ እንደዚህ አድርጌ ቀባዋለሁ ማለት ነው። እንደዚህ እያደረኩኝ ይሄንን ከቀባሁኝ በኋላ ቀጥታ ፍርን ውስጥ ነው የማደርገው ማለት ነው። ስለቸኮልኩ ነው አሁን ታዲያ መስቤ እዚህ አድርገን እንግዲህ ከቀባን በኋላ ፍርን ውስጥ አስገባዋለሁ ማለት ነው። ሌላ ምንም የማደርገው ነገር የለኝም። ዶሮውን ውሃ አጥልለዋለሁ። እዚህ ካሮቱንም ደግሞ ግማሹን አጥልሌ ግማሹን ከሩዙ ጋር አቀላቅለዋለሁ ማለት ነው። ያው የጀበሩ ውሃ እንደዚህ ሆኗል። እያችሁ ማሻአላ ሆኗል። እዛም እዚህ ውስጥ አስገባዋለሁ። ሁሉንም ሳላስገባ የተወሰነ ነው የማደርገው ማለት ነው ውዶችዬ። አብራችሁን ሆኖ ምን አስገባሁኝ የካሮቱን ውሃና የዶሮውን ውሃ አብሬ ሩዙ ጋር አቀላቀልኩ። አሁን ሩዝ አስገባለሁ። ያው ውዶቼ እንደዚህ ከፈላ በኋላ ውሃዬ የሩዙን አስገባለሁ ማለት ነው። ያጠፍ ምናምን አጠንቅቄያለሁ። ብስሚላ ቀጥታ ሩዙን ማለት ነው። እዛም ያው እንደዚህ አድርጌ ለ10 ደቂቃ ያህል ከትነዋለሁ ብረት ድስት ማለት ነው። እንግዲህ በዚህ መልኩ ሩዛችን ደረሰልኝ ማለት ነው። እና ቪዲዮውን ግን ላይክ ሼር አድርጉ እላችኋለሁ ወዶችዬ። አመሰግናለሁ። አሁን ከድነዋለሁ። ፍርን ውስጥ አስገብቻለሁ። ሩዝን ደግሞ እዚህ እየደረሰልኝ ነው። እንግዲህ ወደ ስሪ እንመጣለን ማለት ነው። ባይ ባይ ወዶችዬ። ዱዓይ ተሰምቶ ዘመን ላደርስበት